አስቸኳይ መልእክት! እሳቱ እስካሁን ባለመቆሙ እየተባባሰ ነው ተባለ። ከቢሾፍቱ ከተማ በስተሰሜን በኩል በ13 ኪሎ ሜትር ርቀት ላይ በሚገኘው ኤረር ቅድስት ልደታ ወበዓታ ወብርሃነ ሰላም መድኃኔዓለም አንድነት ገዳም ትላንት ቀን 7 ሰዓት ላይ የተነሳ የእሳት ቃጠሎ እስካሁን አልጠፋም ተብሏል። የገዳሙ ምክትል አስተዳዳሪ አባ ገብረ ማርያም ሲሳይ ለማህበረ ቅዱሳን ቴሌቪዥን ጣቢያ በሰጡት ቃል ድንገተኛ የእሳት ቃጠሎ አደጋው ትላንት ከሰዓት በኋላ ከ7 ሰዓት ጀምሮ ነው የተከሰተው ብለዋል። የቃጠሎ መነሻ እስካሁን እንዳልታወቀና እሳቱ እስካሁን ደግሞ ባለመቆሙ እየተባባሰ እንደሚገኝ ጠቁመዋል። አደጋው በደቡብና ምስራቅ አዋሳኝ ቦታ ላይ ባለው የቅዱስ ባለወልድ ቤተክርስቲያን የጨፌ ሳር ነዶ ወደ አጸዱ እየተጠጋ እንደሚገኝ እና የእሳቱ ጭስ የኤረር ተራራን እንደሸፈነው አስረድተዋል። የአብይን ጾም አስመልክተው በዓታቸውን ዘግተው በሱባኤ ላይ የሚገኙ አባቶች በጭሱ ምክንያት መታፈናቸውን እንዲሁም በተራራው ውስጥ የሚኖሩ የዱር እንስሳት አደጋ ላይ መሆናቸውንም አሳውቀዋል። እሳቱ በሰው ሕይወትና በንብረት ላይ የከፋ ጉዳት ሳያስከትል ሙሉ በሙሉ እንዲቆም ለቢሾፍቱ ወረዳ ቤተ ክህነትና ለከተማው አስተዳደር ማሳወቃቸውን የገለጹ ሲሆን የሚመለከታቸው አካላት ሚናቸውን እንዲወጡ ጥሪያቸውን አስተላልፈዋል። ከ3 እና 4 ዓመታት በፊት ተመሳሳይ የእሳት ቃጠሎ አደጋ በገዳሙ መከሰቱንም አስታውሰዋል። ይህ መረጃ የተጠናቀረው ከማህበረ ቅዱሳን ቴሌቪዥን በተገኘ መረጃ ነው። ይህን ቪዲዮ የምትመለከቱ ውድ ተመልካቾች ይህ ችግር አፋጣኝ መልስ እንዲያገኝ ለብዙ ሰው እንዲደርስ ላይክ እና ሼር እያደረጋችሁ አፋጣኝ መፍትሄ ለዚህ ገዳም እንዲሰጠው የበኩላችሁን ድርሻ እንድትወጡ እንላለን። ስለተከታተላችሁን እጅግ እናመሰግናለን።